አሁን እኔ የሚጎዱኝ ነገሮች ማቆም የምችላቸዋሉ፣ ማልችላቸዋሉ። ሁማኒቲ የሆኑ ነገሮችን ማቆም አልችልም። ለምሳሌ የሆነ ነገር ስለሰው የሆነ ነገር ቢሆን ዋይ ለምንድን ነው እንደሚደረገው ብዬ እናገራለሁ። ግን እንደሚጎዱኝ እኮ አውቃቸዋለሁ። እነዛ እሱማ መተው አልችልም። አይ ቲንክ መተው የማትችያቸው ነገሮች አሉ፣ ተፈጥሯዊ የሆኑ አብረውሽ የተፈጠሩ ጥሩ ናቸው፣ ጎጂዎችም ናቸው። ግን እነዚህ ነገሮች ግን የሚጎዱት አንቺንም ጭምር። ሌላው ሲጎዳ ቆመሽ ካየሽ ነገ ወደ አንቺ መምጣቱ አይቀር። ያንን ደግሞ የማይፈልጉ ሰዎች አሉ። በቃ ባንቺ ኃይል ባንቺ እንትን አይሆንም የሚሉ ለጊዜው ትክክል ናቸው፣ ግን በዛ ውስጥ ተጎድተው አልፈው ለሌላው ደግሞ ብርሃን የሆኑ ብዙ አለማችን ላይ ጀግኖች አሉ። በጣም መስዋዕት የከፈሉ ለእውነት ማለት ነው። እነሱን ስታይ ተስፋ ይኖርሻል። እውነት አንድ ቀን ይወጣል ትያለሽ። በዛ ውስጥ ያለፉትን ስታይ ደግሞ ተስፋ ትቆርጫለሽ። ነገሮች እየበዙ እየተበራከቱ ሲመጡ ተስፋ እንቆርጣለን። ማለት በቃ አቅማችን አይችልም ምናምን እንላለን። ግን ተስፋ መቁረጥ ራሱ ግን ጥሩ አይደለም። ሆፕ ተስፋ ግን እኔ እንኳን ባላረገው ነገር ሌላ ሰው ያደርገዋል ብለሽ ግን ተስፋ መቁረጥ የለብሽም። በሚጎዳሽ መልኩ ላለማድረግ መሞከር፣ በሄድሽበት መንገድ ካልተሳካ በሌላ መንገድ ቀይሮ መሞከር እና እንደዚህ አይነት ነገሮችን መተው ላንችል እንችላለን። ባለማወቃቸው አሁን ራስሽን መጠበቅ ስትጀምሪ፣ ራስሽን መውደድ ስትጀምሪ፣ ራስሽን ማንሳት ስትጀምሪ ሰዎች የመጀመሪያ ይደነግጣሉ። ደንግጠው የሚያሳዩት ሪያክት ነቃሽ፣ ገባሽ፣ በአይምሮ በሰልሽ፣ በአይምሮ ነቃሽ፣ ጸዳሽ፣ ገባሽ። የመጀመሪያ የምታጸጅ ምንድነው? ላይሽ ላይ ያሉትን ነገሮችን መታጠብ ይሆናል፣ ቆንጆ መሆን ይሆናል፣ ንጹህ መሆን ይሆናል። ያ ደግሞ ወደ ውስጥሽ ይገባና አይምሮሽ ላይ ደግሞ ይሰራል። ምክንያቱም በራስሽ ደስተኛ ትሆኛለሽ፣ ኮንፊደንስ ይኖርሻል። የዛኔ የነሱ አመለካከት ይለወጣል። ድሮ ቆሸሽ ሲያዩሽ መጥፎ ነገር፣ በነገራችን ላይ ተፈጥሯዊ ነው እኮ ደክመሽ ሲያዩሽ አያከብሩሽ። በጣም ጀንትል የሆኑ ሰዎች ደግሞ ከላይሽ ላይ ያለውን አውትፊትሽን ሳይሆን ውስጥሽ አስተሳሰብሽን ነው መልካም የሆነ ሰው የሚያከብሩ የሚረዳሽ ማለት ነው። ድህነት ሲጀምር መጥፎ ራሱን የቻለ ጥላቻ ይፈጥራል መሀል ላይ እና ራስሽን ስትጠብቅ የመጀመሪያ ተፈጥሯዊ ሾክ ያደርገዋል፣ ለቤተሰብሽም፣ ለአካባቢሽም፣ ለሁሉም ነገር። ምክንያቱም ቆሻሻ አይደለም መድከም፣ ኮስሶ መታየት፣ ራስን አለመጠበቅ ምናምን። መጀመሪያ አመለካከት፣ የሰዎችን አስተያየት እስቲ ያምናንቺ ዝንጥበይና አንድ ደግሞ ድክም ያለች ልብሷ ምኗ የቆሸሸ ያልሆነች ሴት በአንድ መንገድ ላይ ስቴጅ ላይ እስቲ ሁለታችሁ ሄዱ። የትኛዋ ናት የሰውን አመለካከት የምታገኘው? ተፈጥሯዊ ነው፣ መጥፎ ነገር አይደለም ማለት ማናችንም የሆነ ለየት ያለ ነገር ስናይ፣ ለምሳሌ አንድ አጭር ቀሚስ የለበሰች እና ረጅም ቀሚስ የለበሰች ሴት ስናይ ቶሎ ብለን ትኩረት የምናየው ምንድን ነው? የለበሰችዋለን። የሆነች ደግሞ ኩስስ ያለች ረጅም ቀሚስ የለበሰች ምናምን ስናይ ደግሞ አናያት። ምክንያቱም የሚታይም ነገር አላት ብለን ስለማናስብ ነው። ይሄ ተፈጥሯዊ ነው። ግን በአቅራቢያሽ ላይ ምናልባት ቤተሰብሽ ላይ፣ አካባቢሽ፣ ጎረቤትሽ ላይ ግን ለየት ያለ ነገር ይፈጥራል። ኦኬ የሚታዩ ነገሮች ሊወጡ ነው፣ መልካም ነገር ሊመጣ ነው ምናምን ነገር
በህይወትሽ የምትለውጫቸው ነገሮች ይመጣሉ። ልትማሪ ትችያለሽ፣ ትምህርትሽን ደህና ደረጃ ልትደርሽ ትችያለሽ፣ ስራ ልትይዥ ትችያለሽ። ገንዘብ ሊመጣ ስለሚችል ምንን ያመጣል? ሌላ ነገር መኪና ሊኖራት ነው፣ ጥሩ ስራ ሊኖራት ነው፣ ሞር እንዲልቱ ነው። ቴንሽን ነው የምትሰቂው። የሰዎችን ቴንሽን ታገኛለሽ። ድሮ ያጣሽውን ነገር በቁሳቁስ በማቴሪያል በምናምን ቴንሽን ታገኛለሽ። ያ ቴንሽን ግን ምንድን ነው? ፖዚቲቭ ኦር ኔጌቲቭ ነው ወይ? እዛ ጋር ያንቺን ሁኔታ ይወስነዋል። እንዴት ነው አንቺስ ከነዛ ሰዎች ጋር የምትሄጂው? ግጭትን ይፈጥራል ወይ ያንቺን ነገር? ወይስ እንደ ድሮ መልካም የሆነ ግንኙነት አለሽ ወይ? እዛ ጋር መስራት ምን ያለብሽ አንቺ ነሽ። አባሽ እነዚህ ናቸው እንግዲህ አንቺ ማትተያቸው ተፈጥሯዊ ነገሮች አሉ። ለምሳሌ አንዳንዴ አይሻል ትንሽ ገንዘብ ሲገኝ ወይንም ደግሞ ራስሽ ስትለውጪ ዊግ ስትለብሽ እዚህ ላይ የምናያቸው ነገሮች አሉ። ትላንትና ተለማማጭ የነበሩ ሰዎች በቃ ህይወታቸው ምናቸው ኖሯቸው የሚያለማምጣቸው ሰዎች የሆነ ሰት ላይ ብር ሲያገኙና የመጀመሪያውን የፊዚካል ለውጥ ሲያረጉ ቼንጅ ሲያረጉ ይሉሻል። ተፈጥሯዊ ነው፣ ክፋት አይደለም። እንትኑ እየመጣ ነው። እኛንን የዛ ሰዓት ግን እኛንን ተመልካች የምንሰጣቸው አስተያየቶች ምናምን ነገሮች ግን ግጭት ሊያመጡ ይችላሉ። ኦኬ አንቺ ታዲያ እዛ ጋር ምን መሆን አለብሽ? በዛ አለባበስሽ ላይ፣ በዛ ለውጥሽ ላይ፣ በዛ ሂደት ላይ የሆነ ፍሬንድሊ ሆነሽ ሰውን መቅረብ አለብሽ። ምንም ነገር ከሌለሽ፣ ምንም ከስተመሮች ጋር ወይም ከጎረቤቶች ጋር ምንም የሚያገናኝ ነገር ከሌለሽ፣ ስራሽ ከሆነ ትምህርትሽ ከሆነ ጉርብትናሽ ከሆነ በዛ ላይ መልካም ባህሪም ካለሽ ምንም የሚፈጠረው ነገር የለም። አንዳንድ ሊኖር ይችላል ግን አይበዛም። ብዙ ጠላት አታምጭ። ገባሽ? ያ በጸባይ በምናምን መለወጥ ትችያለሽ። የሆነ ነገር እሽን ሀያ አድርገሽ ኳሊቲ ነገርሽን ጨምረሽ ከሰዎች ጋር መግባባት ትችያለሽ። ግን እንዳንዳንድ እህቶቻችን እና ወንድሞቻችን ምትይ ከሆነ እዛ ነገር የሚበላሽ። ሌላ ደግሞ እንዲሁ በተፈጥሮ ደግሞ የሰውን ለውጥ የማይፈልጉ ሰዎች አሉ። ምንም አልሽ፣ መልካምም ሆንሽ አልሆንሽ፣ ምንም አልሽ ነው የበፊትም ቦታ ላይ ላይሽ እፈልጋለሁ። ያቺን ማትማሯ፣ ያቺን ማትሰራዋ፣ ያችን ለውጥ የሌላት። ምክንያቱም ሁል ጊዜ እነሱ ተገዥ እንድትሆኝ ማለት ነው። እና ሁለቱም አለ፣ ያ ሁለቱም አለ። ግን ሁለቱንም እንዴት ነው ማስኬድ የምትችው? በመራቅ፣ ክፉም ነገር በመራቅ በቃ እዛ አካባቢ ላይ ባለመገኘት ተቻልሽ ማለት ነው። መሸሽን የመሰለ ነገር የለም። በመሸሽ ያንን ነገር የማያታግሉሽ ከሆነ በፊት ለፊት ፋይት፣ ለምሳሌ ስራ ቦታ ሊሆን ይችላል። ያ ስራ ቦታ ላይ ስራሽን መልቀቅ ካለብሽ እና ሌላ አማራጭ ካለሽ፣ ያ ግን አማራጭ ከሌለሽ እና ስራ ቦታ ላይ ወይ ትምህርት ቤት ላይ ያጋጥምሻል እንደዚህ ፋይቶች። ግን ለህይወትሽ ምንድን ነው የሚሰጡሽ? ጥንካሬ ነው የሚሰጡሽ እነዛ ነገሮች። ጠንከር ብለሽ አንቺ ራስሽን በማይጎዳ መልኩ ጠንከር ብለሽ ትምህርትሽን የሚሆን ትጨርሻለሽ፣ ስራሽንም። ግን አማራጭ ግን ላይፍ ፋይት ነው በነገራችን ላይ። ትሁትና ተለማማጭነት ፍርሃት ካለው፣ ፍራቻ ካለ፣ ራስሽን የማያስከብር ከሆነ እሱ ይጥልሻል። ትህትና ግን አሪፍ ነው። ትህትና ለአንቺ መልካም ስራ ነው። በሃይማኖትም ጥሩ ነው ትህትና ከሰዎች ጋር። ተለማማጭ ግን ሁለት ትርጉም ነው ያለው። መለማመጥ ግን የለብሽም። ምክንያቱም መለማመጥ ማለት የሆነ በነፃ መቀበል የምትፈልጋቸው ነገሮች አሉ ማለት ነው። ያ ደግሞ አቅምሽ ካልሆነ አለመለማመጥ ነው። ምክንያቱም አያስፈልግሽም። ቢያስፈልግሽም ደግሞ በነፃ የሚሰጥ ነገር የሚሰጥሽ ሰው የለም። ግን ራስን ማስከበር የመሰለ ነገር የለም። መልካም ነገር ጥሩ፣ መልካም ማድረግ ጥሩ ነው። ካይንድ
በጣም አሪፍ ነው። ግን መልካም ነገር በማድረግ ሰዎችን ለመግዛት መሞከር ወይም ደግሞ መልካም ነገር በማድረግ ከሰዎች መልስ ማግኘት ግን ጥሩ አይደለም። መልካም ነገር አድርገሽ መሸሽ ነው። ከነዛ ሰዎች መጠበቅ ትንሽ ነገር አድርገን ብዙ መጠበቅ አለ። አሁን እኛ ሁል ጊዜ ዳቦ አብልተን ከነሱ ኦኬ፣ አንዳንድ ማባባል አለ። ሰው ያለውን ከሰጠ ምናምን ነገር ምናምን እንዲያርገኝ የሚባል ነገር አለ። ግን ያ ነገር እንትን መሆን የለበት፣ ብድር መሆን የለበት። ብድር አድርጋችሁ ባጠብቁ ጥሩ ነው። ሌላው ደግሞ ለምሳሌ የማያቸው ነገሮች አሉ። ራሳችሁን ጥላችሁ ራሳችሁ ሳትጠቀሙ ራሳችሁን ሳትለውጡ ለሸዋብ ብላችሁ ለሰው መኖር ከሰው ይሄ መደነቅን እሷ እኮ እንደ ጥሩ ሰው እኮ ናት፣ ምስኪን እኮ ናት፣ እግዚአብሔር እንደዚህ ነገር ጥሩ አይደለም። እናንተም ስታረጉት ለመልካም ለሰው ለመርዳት ሳይሆን ይሄ ለሾ አፕ ለማድረግ አላለ። እንደዚህ አይነት ነገር እሱ ራስን ይጎዳል። ራሳችን ለውጥ ሳናመጣ ለሌላ ሰው። ምክንያቱም እኛ ብዙ ቀዳዳዎች አሉ። ኤክስትሪም ባይሆንም እነዚህ ችግሮች በጣም ኤክሴል ባይሆንም ግን የሚያስፈልጉን ነገሮች አሉ። እንደ ሰው እኔ ቅርታ አልኩልኝ። እኔ የሆነ ቦታ ላይ ተጨማልጄ ለሰው አልኖርም። ለራሴ ነው መኖር ያለብኝ። ባገኘሁት አጋጣሚ በጣም ተለውጬ ነው ሰውን መርዳት ያለብኝ እንጂ እኔ ቤተሰብ እዛ በበረባሱ እየሄደ ወይም እዛ ቤተሰብ የተቸግሮ እንትን እያለ የማደርጋቸው ነገሮች መጨረሻው ጥሩ አይደለም። እንደዚህ አይነት ነገሮች አሉ። ኃላፊነት እያለብሽ አንቺ እዚህ ጋር ምናምን ነገር እሱም ጥሩ አይደለም። በተለይ እንደዚህ አይነት ነገሮች ማለት እንደዚህ አይነት ነገሮች ላይ መጠንቀቅ ከዛ ነው የሚጀምረው። ቤተሰብ ብቻ አይደለም፣ ራስሽ ሳትለወጪ ራስሽ ላይ በኋላ እጅ አጣጥፎ ማለት ጥሩ አይደለም። ምክንያቱም የሆኑ ቻንሶች አሉ በህይወትሽ ደግሞ የማታገኛቸው። እኔ ከራሴ ኤክስፒሪየንስ ስለምነግራችሁ እኔ እንደዚህ አይነት እድል ቢኖር ይኖረው እንደዚህ አይነት ቴክኖሎጂ ቢኖር በእኔ ሰዓት እግዚአብሔር ምስክሬ ነው። ድሮ ሆሊውድ መግባት በጣም እመኝ ነበር። አሁን ሆሊውድ መግባት በጣም እያስጠላኝ ነው። ሁለተኛ በህይወቴ ኤግዛምፕል አድርጌ የማላነሳው ነገር ቢኖር ሆሊውድ እላለሁ። አልልም ከዚህ በኋላ ግን እንደዚህ አይነት ነገሮች ባገኝ ድሮ እንደዚህ አይነት እኛ መጽሐፍ ነበረ የምናነበው። እንደዚህ አይነት የሆኑ ምክሮችን በእኛ ጊዜ አልነበረም። አሁን በእናንተ እድሜ ግን እንደዚህ አይነት ኦፖርቹኒቲ አላችሁ እና መለወጥ ትችላላችሁ። ስማርት መሆን ትችላላችሁ። በተለይ አሁን ልጆች ብዙዎቹ በነገራችን ላይ ስማርት ናቸው። ሲሪየስሊ ስማርት ናቸው እና እንደዚህ አይነት ነገር ላይ በህይወታችሁ የሚመጡ አጋጣሚዎችን መጠቀም አለባችሁ። ራስ ላይ መስራት ማንም አያስገድዳችሁም ግዴታ እዚህ ጋራ ወይንም ደግሞ የሆነ ቦታ ላይ ወይንም ደግሞ ብቻ በአጠቃላይ እራሳችሁ ላይ መስራት አለባችሁ። ምክንያቱም አንዳንዴ የሆኑ ቻንሶች ይመጡና በሆነ ሰዓት ላይ ይመጡና እነዛን ነገር ወደ እንዴት ነው መለወጥ የምንችለው? እንዴት ነው ማድረግ የምንችለው? እንዴት ነው ወደ በቃ ትንሽ ፐርማነንት የሆኑ የሚያሳርፉ ነገሮች ላይ እንዴት ነው ማድረግ የምንችለው የሚለውን ነገር ካልሰራንበት የሚያጋጥማችሁ የእኛን ተመሳሳይ ነገር ነው። ጉድ ሞርገን ተመሳሳይ ነገር ነው። ለውጥ የሚባል በህይወታችሁ ውስጥ አታዩም። ሌላችሁን የፈለግኩት ትልቅ ለውጥ አታዩም።
ይህን ነገር መጠቀም አለባችሁ። እኔ ሁል ጊዜ የምናገረው ነገር አለ። በተለይ ጉራጌዎች ናቸው የሚጠቀሙበት እንደዚህ አይነት ነገር። ሲሪየስ ጎበዞች ናቸው። ገንዘብ ሲያገኙ ወደ ንግድ ነው የሚሄዱት። ሌሎቻችን ደግሞ ገንዘብ ስናገኝ የመጀመሪያው ቤት መስራት ነው የምንፈልገው። ቤት እንሰራና ከዛ በኋላ ቤቱን የሰራንበት ገንዘብ ምናልባት ሚሊዮን የምናከራየው በ1 ሺህ ብር የኔ ቢጤ ማለት ነው። 1 ሚሊዮን ሊሞላ እንግዲህ ስንት ዓመታቶችን ያስፈልገናል። ከዛ ቤቱ ይፈርሳል፣ ያረጃል። ከዛኛ ምናረጃለን። ዘሴም ሌብል ላይ ነን ያለነው። ድሮ የነበርንበት በጣም ለፍተን ያመጣነው ገንዘብ ላይ ግን ስማርቱን የምላችሁ ምንድነው ያ ብር የ1 ሚሊዮን ብር ቢያንስ በ3 ዓመት ውስጥ 2 ሚሊዮን እንዲሆን በ4 ዓመት ውስጥ 2 ሚሊዮን እንዲሆን እንደምንም ብላችሁ ድፈሩ። አይስወር ድፈሩ። ለውጥ ማለት እዛ ጋ ነው። አንድ ሰውዬ ከትላንትና ወዲህ አገኘሁኝ። የዛሬ 25 ዓመት ነው። ሬስቶራንት ነበር። አሁንም ሬስቶራንት ነው ያለው። እኔ እዚህ ሀገር ሳልመጣ በፊት 8 ዓመት ነበረ ሬስቶራንቱ። አሁንም ሬስቶራንት ነው ያለው። ኦኬ። ከዛኛ መጣ። ከኛ በኋላ አንዲት ልጅ መጣች። የሁለቱን ልዩነት ነው የምነግራችሁ። ቢያንስ 13-14 ዓመት ይሆናታል። እኔ በጣም ነው የገረመኝ። ሬስቶራንት ከፈተች ከ5 ዓመት በፊት 2 ሬስቶራንት ከፈተች። ኦኬ። አሁን ሀገር ቤት ግብርና እየሰራች ነው። ልጅ ቤት አልሰራችም። መኖሪያ ነው አልሰራችም። ሬስቶራንቷ ውስጥ ነው የምትተኛው። ኦኬ። ባሌላ ልጅ የለም። እሱ ሌላ ታሪክ ነው። የእሷ ፍላጎት ነው። ቢኖር ምንም ችግር የለም። መውለድም ማግባትም ትችላለች ከዚህ በኋላ ትንክ። ግን አሁን ስንት ዓመት ሆነ? 5 8 12 ዓመት ሆነ። አሁን የነዚህ ሁለት ሰዎችን ላይፍ ሳየው ለእኔ ይችኛዋ ልጅ ሞር ወንድሞቿን አምጥታለች፣ አረግራለችም አሉ። የኔ ቢጤ ጓደኛዬ ግን ስቲል አንድ ጂ+2 ነው የሰራው። የኔ ቢጤ የድሮ ሰው እንደኔ። እቺ ግን ልጅ ናት እና ጂ+2 ያሰራው ልጆቹን ያሳድጋል ስላችሁ የሚፈልጉትን ነገር ይሰጣቸዋል እንጂ እሱ እንደሆነ እዛ ሬስቶራንት ውስጥ ነው ያለው። ከወጥ ቤት ፊት ለፊት እያለ እዚህ ጋር ገብቷል። ፀጉሩን እንኳን የሚያስተክልበት ጊዜ የለው። ገባችሁ? እኔ ሲያይ ብቻ አቤት አንቺ በስማ አምሮብሻል ይላል። አትሊስት እኔ አምሮብኛል። እኔ ከሱ ለየት አምሮብኛል። ይህ ልጅ አይቻለሁ ጌታዊ እና ስለሷ ስናወራ እንዲህ አንቺ እዛ ግብርናውን እራሱን የሚነግረኝ ግብርናውን ይዘዋለች ኢትዮጵያ። እዚህ ደግሞ 2 ብራንች ከፍታለች። እንደዚህ መኪና ልዩነት አላቸው። እሷ ኒው ብራንድ መኪና ይዛለች። እሱ ድሮ የገዛው መኪና ናት ያለችው። እንደውም በእግሩ እየሄድ ነው ያገኘው። ነገራችን ላይ መኪና ግን አለው። አንዳንድ ጊዜ ምንድን ላይ ነው ኢንቨስት የምናደርገው ብራችንን ስትሉ ራሳችን ላይ እድገታችን ላይ የሚይዘን የሚያግደን ነገር ከሌለ ማለት ነው። ኦልሬዲ እሷ እንደሱ አይ ቲንክ ጥሩ ነው ብዬ ባለው
አልወለደችም። ለሴት ልጅ ከባድ የሚሆነው ልጅ ነው ብዬ ነው የሚመለው። ልጅ ካለ ወደፊት እና እሷ አይ ቲንክ ብልጠቷ አሁን አልወለደችም። አይ ቲንክ ግን ትወልዳለች። በቃ ሁሉም ነገር አስተካክላ ትወልዳለች ብዬ አስባለሁ። እና የእነዚህ ሁለት ሰዎች ልዩነት ይሄ ነው። እናንተም ደግሞ ግን እኔ ደግሞ ሁል ጊዜ እንጀራ መሸጥ ደግሞ እኔ አይመቸኝም። ሁል ጊዜ እንጀራ መሸጥ፣ ሁል ጊዜ ሬስቶራንት መክፈት፣ ሁል ጊዜ አይመቸኝም። እኔ አይመቸኝም። እኔ የኔ ቢዝነስ ሌላ ብሮድካስቲንጎች ላይ ሉፍታንዛዎች ላይ በተግባር ልድረስበት አልደረስበት አላውቅም። ኢንሹራንሶች ላይ ባንኮች ላይ ምናምን ነገር ኢንቨስት ማድረግ በቃ በአንዴ መዝጋት እኔ ኮተት ያለው ጉልበት የሚጨርስ ነው። ስራ ወዳለው ግን የባህር መስራት ግን አሉት። ልክ ነኝ ግን ትክክል ነኝ። ምከሩ እንደውስ የስራ ነው የሚለው ይሄ 24 ሰዓት መፍቃት አሉት። የሬስቶራንት ስራ እንደዛ ነው። በጣም አመጣለሁ አልወድም። የማልወደውን ነገር አልሰራ። ሚሊዮን ብር ራሱ ያመጣ እና ወረኛ ነኝ ይመስለኛል። ይህ ብሮድካስቲንጉ በጣም ከድሮም እንደዛ ነኝ። እወዳለሁ። ትክክል ነኝ አይደል? እንዳታስጨንቁኝ እንደሌለው ስራ ስለማትወጪ ነው ኃላፊነት መውሰድ ስለማትወጪ ነው ምናምን ብለው ያጨናንቁኛል ጓደኞቼ። እና አንቺ ለምንድን እንደዚህ ማሰሪ ምናምን ሲሉኝ ተቀጥሬም ብዙ ስለሰራሁት እና ስላየሁት ኃላፊነቱን እፈራዋለሁ። ኃላፊነቱን ማለት ኃላፊነት መውሰድ ሳይሆን አንድ ሱቅ ውስጥ ከ8 ሰዓት በላይ መቆም አልወድም። ሱቄን ራሴ 8 ወር ዘግቼው ወደ 30 ሺህ ብር ከፍያለሁ። ከዛ በኋላ ነው ሱቅ ለእኔ እንደማይሆን እንትን ያልኩት። አልወድም። ደሜ ቀጥ ይላል። ከ8 ሰዓት በላይ ከሰራው ያመኛል። የሰውም ሱቅ ቢሆን ዘግቼው ነው የምሄደው። አየር ባየር ብሰራ ይሻላል። ምከሩኝ። ልስራ። ፍሪደም እወዳለሁ። በፈለኩበት ሰዓት ትኬት ቆርጬ የፈለኩበት ቦታ መሄድ የሚይዘኝ ነገር አልወድም እና ልክ ነኝ አይደለሁም አላውቅም። ለዚህ ነው ጂጂ ልክ ነኝ ልክ ነሽ ፍጋት አልወድም። ግን ውጤት እኮ አለው። ውጤት አለ እኮ ግን የባርን ስራ አልወድም። ለነገሩ ሁሉም ባር ምን ይሻል ነው? እንዴት ነው ዝም ብሎ ብር የሚገኘው? ዝም ብሎ በማውራት ጋይስ በማውራት ብር የሚገኘው ይጨንቀኛል። አይመችኝም እና